በዛሬው ቪዲዮ ኦርቶዶክሳዊ በራስ መተማመን ምንድነው የሚለውን መጽሐፍ ቅዱስን መነሻ አድርጌ አሳያችኋለሁ። ይህንን ቪዲዮ ካያችሁ በኋላ ማንኛውም ኦርቶዶክስ ክርስቲያን በራሱ መተማመን አጎልብቶ አንገቱን ቀና አድርጎ እኔ መስራት እችላለሁ የሚልበትን ዕውቀት እንደሚያገኝ በእርግጠኝነት መናገር እችላለሁ። የስነ ልቦና ባለሙያዎች በራስ መተማመን የሚለውን ሲተረጉሙ በራስ መተማመን ማለት ሁሉን ነገር አንተ እንደምታደርገው፣ አንተ እንደምትችለው፣ አቅም እንዳለህ፣ ድንቅ እንደሆንክ፣ ታምር እንደምትፈጥር አምነህ መቀበል ነው ይላሉ። እንግዲህ ጥናቶች እንደሚያረጋግጡት የፈለግነውን ወይም ያሰብነውን ለማሳካት 85% የራሳችን አመለካከት በራሳችን የመተማመን አቅም ሲሆን ቀሪው 15% ደግሞ ዕውቀትና ችሎታ ነው ብለው ያስቀምጣሉ። እንግዲህ በራስ መተማመን ምንድነው የሚለውን የእንግሊዘኛ ዲፊኒሽን ቃል በቃል አንብብላችሁ። Self confidence is a positive attitude that includes accepting and trusting in your own ability, quality, judgment and value, allowing you to accept yourself and take action to achieve goals ይላል። ይህን ወደ አማርኛው በገደምዳሚው ስንመልሰው በራስ መተማመን ማለት በራስ ችሎታ፣ ብቃትና ውሳኔ መተማመንና መቀበል ማለት ሲሆን በራስህ የምትወስነውና የምትወስደው ድርጊት ለግብህ መሳካት ወሳኝ ሚና ይጫወታል የሚለው አቻ ትርጉም ይሰጣል። እንግዲህ በራስ አቅም፣ በራስህ አመለካከት፣ በራስህ ውሳኔ ብትራመድ ወይም ብትወስን ያሰብከው ነገር ሁሉ ይሳካልሃል ነው ትርጉሙ። የሰው ልጅ ደግሞ ሙሉ አይደለም። የሚያውቀው የተወሰነውን ነው። ያለው ውስን ዕውቀት ነው። ውስን ዕውቀት ካለው ደግሞ በራሱ ብቻ የሚወስነው በራሱ መንገድ ብቻ የሚያደርገው ነገር ሙሉ ሊሆን ከአሰበበት ሊያደርሰው አይችልም። ምክንያቱም ካሰበበት ሙሉ ለሙሉ ለመድረስ ወይም በራስ ውሳኔ ብቻ ለመወሰን ሙሉ ዕውቀት ያስፈልጋል ማለት ነው። የሰው ልጅ ሙሉ ካልሆነ የሚወስነው ውሳኔ ደግሞ ሙሉ አይሆንም፣ ከግቡ አያደርስም ማለት ነው። እንግዲህ የተለያዩ መንፈሳዊም ዓለማዊም መጽሐፍት እንደሚያስረዱት በራስ መተማመንን ለማሳደግ የሚጠቅሙ 7 ነገሮች ብሎ ያስቀመጣቸው ነገሮች አሉ። እነዚህን በዝርዝር ላሳያቸው። አንደኛው ራስን ከማንም ጋር አታነጻጽር የሚለው ነው። እንግዲህ ራስን ከማንም ጋር አታነጻጽር ማለት የሰው ልጅ ሲፈጠር ልዩ ሆኖ በእግዚአብሔር አርአያና አምሳል የተፈጠረ ነው። እኔን የሚመስል በዓለም ላይ ማንም የለም። በዚች ምድር ላይ ሲፈጠር እኔ ራሴን ብቻ ነው የምመስለው። እኔን የሚመስል ማንም የለም። ስለዚህ ሰው ልዩ ሆኖ የተፈጠረ ፍጥረት ስለሆነ ራሱን ማየት ራሱን ከራሱ ጋር ማወዳደር አለበት እንጂ ከማንም ጋር ማወዳደር የለበትም። ሁለተኛው ፍርሃትን መጋፈጥ። የሰው ልጅ መፍራት የለበትም። መስራት የሚገባውን መስራት አለበት። በእግዚአብሔር መታመን አለበት። ፍርሃትን ማስወገድ አለበት። ሁሉን የሚችል እግዚአብሔርን የያዘ ሰው መፍራት የለበትም። ስለዚህ የሚችለውን ይሰራል፣ የማይችለውን ለመስራት ይሞክራል፣ ቀሪውን ለእግዚአብሔር ይሰጣል እንጂ መፍራት የለበትምና ፍርሃትን ማስወገድ ያስፈልጋል። ፍርሃትን መጋፈጥ ሁለተኛው በራስ መተማመንን ለማሳደግ የሚጠቅመው ነው ማለት ነው። ሶስተኛው ቀና አመለካከት ያላቸውን ሰዎች ጓደኛ ማድረግ። እንግዲህ በሰፈራችን ያሉት በአቅራቢያችን ያሉት ጓደኞቻችን አመለካከታቸው ምንድነው? ቀና አመለካከት ነው ያላቸው? መልካም ሰዎች ናቸው? ወደ ዓላማ የሚገፉ ናቸው? ወደ ጥሩ መንገድ የሚወስዱ ናቸው? አቅጣጫ የሚያሳዩ ናቸው? ወይስ ከዓላማ የሚጎትቱና ወደ መጥፎ ስራዎች የሚወስዱ ናቸው የሚለውን ነገር መለየት ያስፈልጋል። አራተኛው ሰውነትን መጠበቅ። ሰውነትን መጠበቅ ሲባል አመጋገብን መጠበቅ ሊሆን ይችላል። በቂ እንቅልፍ፣ በቂ እንቅስቃሴ ማድረግ። ሰው ንቁ ሆኖ እንዲሰራ እያንዳንዱን ነገር በአግባቡ መጠቀም፣ አለባበሱን፣ አመጋገቡን፣ አነጋገሩን ሁሉን ነገር መጠበቅ አለበት ማለት ነውና አራተኛው በራስ መተማመንን ለማሳደግ ከሚጠቅሙ ነገሮች መካከል ሰውነትን መጠበቅ አራተኛው ነው። አምስተኛው የራስህ አዎንታዊ ነገር መናገር ይፈልጋል። ራስህን አዎንታዊ ነገር መናገር ማለት እንደምትችል ልዩ ሆነህ እንደተፈጠርክ አቅም እንዳለህ ለራስህ መናገር መቻል ነው እንጂ እኔ እኮ አልችልም፣ እኔ እኮ አልጠቅምም፣ እኔ እኮ ከንቱ ነኝ ካልክ ምንም ነገር መስራት አትችልም ለራስህ። ስድስተኛው አይቻልምን መለማመድ። ሰው መስራት ባለበት ሰዓት መስራት አለበት፣ የሚሰራውን ብቻ መስራት አለበት። በይሉኝታ ታስሮ አይምሮ ሳይፈቅድና ዝግጁ ሳይሆን
የማንንም ትእዛዝ መጠበቅና ማስፈጸም የለበትም ማለት ነው። ሰባተኛው ግልጽ ግብን ማስቀመጥ። የሰው ልጅ የተፈጠረበት ዓላማ ምንድነው? መድረስ የምፈልገው የት ነው? መቼ ነው? እንዴት ነው የሚለውን ነገር በግልጽ ማስቀመጥ አለበት። በግልጽ የሚደርስበት ዓላማ ካለው ዓላማውን ለማሳካት ይሰራል። ጠንካራ ሰራተኛ ከሆነ ደግሞ በራስ መተማመኑን ያዳብራል ማለት ነውና ሰባተኛው ግልጽ ግብን ማስቀመጥ የሚለው በራስ መተማመንን ለማሳደግ ይጠቅማል ማለት ነው። እንግዲህ ኦርቶዶክሳዊ በራስ መተማመን ምንድነው የሚለውን ስናይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 የተቀመጠውን ለማየት እንሞክር። እግዚአብሔር ሰውን በአርአያውና በአምሳሉ ፈጠረ ብለናል። እንግዲህ ሰው በእግዚአብሔር አርአያና አምሳል የተፈጠረ ድንቅ ልዩ ፍጥረት ነው ማለት ነው። ሁሉም ኦርቶዶክሳዊ ክርስቲያን በዚህ ምድር ላይ ሲኖር ማወቅ ያለበት 3 ወሳኝ ነገሮች አሉ። አንደኛው የሁሉ ነገር ምንጭና መነሻ እግዚአብሔር መሆኑን መረዳት። ይህ ፍጥረት ከዓለመኖር ወደ መኖር የመጣው ይህ ዓለም ሁሉ የተፈጠረው በእግዚአብሔር ቸርነት፣ በእግዚአብሔር ኃያልነት፣ በእግዚአብሔር ሁሉን አድራጊነት፣ በእግዚአብሔር መግቦት እንደሆነ ማንኛውም ክርስቲያን ማወቅ አለበት ማለት። ስለዚህ የነገር ሁሉ የፍጥረት ሁሉ አስገኝ ምንጩ እግዚአብሔር እንደሆነ መረዳት ያስፈልጋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይለናል። ስለዚህ በዚህ ምድር ላይ የሚኖር እያንዳንዱ እንቅስቃሴ በእግዚአብሔር ቸርነት የሚደረግና ፍጥረት በሙሉ በእግዚአብሔር አስገኝነት በእግዚአብሔር ፈጣሪነት የተፈጠረ ፍጥረት ነው ማለት ነው። ሁለተኛው ከእግዚአብሔር ከተለየን ሕይወት እንደሌለን መገንዘብ ያስፈልጋል። ምክንያቱም እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ብሎ በዮሐንስ ወንጌል ኢየሱስ ክርስቶስ እንዳስተማረን እኛ በክርስቶስ ግንድነት ላይ የበቀልን ቅርንጫፎች ነን። ከግንዱ የተለየ ቅርንጫፍ ይደርቃል እንጂ ሕይወት የለውም። እኛ ደግሞ ግንድ ከተባለ ከኢየሱስ ክርስቶስ ከተነጠልነ ከግንዱ ከተቆረጥነ ሕይወት የለንም። ከክርስቶስ የተለየ ሕይወት ከጾም ከጸሎት ከመልካም ምግባር የተለየ ሕይወት የለንም። ከዚህ ከተለየን ከክርስቶስ ከተለየን ሞተናል ወይም በሕይወት የለንም ማለት ነው። እንግዲህ አዳም ዕፀ በለስን በልቶ በጸጋ ከተራቆተ በኋላ በዚች ምድር ላይ እንዲኖር ተፈርዶበታል። ሕግን ሲጥስ በጸጋ ተሸፍኖ የነበረ ማንነታቸው ራቁታቸውን መሆናቸውን አወቁ፣ አዩ። የቅጠል ልብስንም በእርቃናቸው ላይ አገለደሙ ይላልና ከጸጋ መራቆት ከጸጋ መለየት ማለት ከሕግ እግዚአብሔር መራቅ፣ ሕግ እግዚአብሔርን አለመጠበቅ፣ ከሕጉ መሸሽ ማለት ነውና ከእግዚአብሔር የተለየ ሕይወት እንደሌለን ሁላችን መገንዘብ ያስፈልጋል ማለት ነው። ሶስተኛ ጥበብና መመሪያ የሚመጣው ከእግዚአብሔር መሆኑን ማወቅ ማለት ነው። ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 ያለው እንዲላል በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም መንገድህን ያቀናልሃልና ይላል። ስለዚህ በራስህ ማስተዋል አትደገፍ ማለት የመንገድህ መሪ አለኝታ ዋስ ጠበቃ እግዚአብሔርን አድርገህ አንተ የምትችለውን አድርግ። እግዚአብሔርን አስቀድም። እግዚአብሔር የሌለበት ምርምር፣ እግዚአብሔር የሌለበት እውቀት፣ እግዚአብሔር የሌለበት ማንኛውም ስራ፣ ማንኛውም እንቅስቃሴ ጥበብ የለውም፣ ፍሬ የለውም። ብቻን ከተጓዙ ፍሬ አያፈራም ማለት ነው። ስለዚህ ኦርቶዶክሳዊ በራስ መተማመን ማለት የሚከተሉትን 4 ነገሮች ያሟላ ነው። አንደኛ እግዚአብሔርን እንደምንመስል ማወቅ። ከላይ እንደጠቀስኩላችሁ የሰው ልጅ በእግዚአብሔር አርአያና አምሳል የተፈጠረ ድንቅ ፍጥረት ነው። የሰው ልጅ በእግዚአብሔር አርአያና አምሳል የተፈጠረ ስለሆነ ማንንም አይመስልም። የሚመስል ታላቁን ፈጣሪውን እግዚአብሔር ነው። እግዚአብሔርን እንደምንመስል በእግዚአብሔር አርአያና አምሳል እንደተፈጠር ማወቅ፣ መረዳት እንዲሁም ማስረዳት ስንችል በራስ መተማመናችን ይመጣል ማለት ነው። ምክንያቱም ሰው ወደ ጎጡ፣ ወደ ዘሩ፣ ወደ ታች ራሱን ከማይገልጥ ማንነት ውስጥ ከመደበቅ ይወጣል። ምክንያቱም የኃያሉ ዓለምን ያስገኘ የታላቁ የእግዚአብሔር ድንቅ ፍጥረት ነኝ ብሎ ካወቀ ክብሩን ገናንነቱን ያለበትን ትልቅ ቦታ ይጠብቃል ማለት ነው። እና የመጀመሪያው እግዚአብሔርን እንደምንመስል ማወቅ
በራስ መተማመናችንን ለማሳደግ በተለይ አንድ ኦርቶዶክሳዊ በራስ መተማመን እንዲኖረው እግዚአብሔርን እንደሚመስል መረዳትና መገንዘብ የመጀመሪያው ነው። ሁለተኛው ማንነትን የሚገልጽ ስራ መስራት። እንግዲህ ሰው ቅዱስ ሆኖ በእግዚአብሔር አርአያና አምሳል የተፈጠረ ነው ካል ቅዱስ የሚያሰኝ ስራ መስራት አለበት ማለት ነው። ማንነቱን የማይገልጽ ከማንነት የወረደ እንስሳዊ ስራ ከሰራ ሰው በእግዚአብሔር አርአያና አምሳል ተፈጥሯል የሚለውን ያፈርስብናል ማለት ነው። ሰው ቅዱስ ከሆነ ቅዱስ እግዚአብሔር ከፈጠረው በቅድስና እንዲኖር ከተፈጠረ ቅዱስ የሚያሰኝ ከእግዚአብሔር ጋር የሚያገናኝ ስራ መስራት ይጠበቅበታል ማለት ነውና ማንነቱን የሚገልጽ ቅድስናውን የሚገልጽ ከፍታውን የሚያሳይ ስራ መስራት። ሁለተኛው አንድ ኦርቶዶክሳዊ በራስ መተማመንን እንዲገነባ ከሚያደርጉ ነገሮች መካከል ሁለተኛው ነው። ሶስተኛው እኛ ራሳችንን እንዳልሆን መረዳት። ይህ ማለት እኛ የራሳችን እንዳልሆን መረዳት ማለት የሰው ልጅ በእግዚአብሔር አርአያና አምሳል በእጁ የተሰራን ፍጥረት እንደመሆናችን መጠን የራሳችን አይደለንም። ስለዚህ በራሳችን ስጋ ላይ በራሳችን ሰውነት ላይ የፈለግነውን ስራ የመስራት ስልጣን የለንም። ይህንን መጽሐፍ ቅዱሳዊ ማስረጃ ለማስደገፍ ያህል አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 19 እስከ 20 ቅዱስ ጳውሎስ እንዲህ ይለናል። ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ ውስጥ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ በእግዚአብሔር የሆኑትን ሰውነታችሁንና መንፈሳችሁን አክብሩ፣ አታርክሱ ይለናል። ስለዚህ ምንድን ነው ያለን ቅዱስ ጳውሎስ? እናንተ በዋጋ ተገዝታችኋል እንጂ የራሳችሁ አይደላችሁም። ቅዱስ የሆነው ሰውነታችሁን አክብሩት እንጂ አታርክሱት ይለናል። ሁላችንም እንደምናውቀው ኢየሱስ ክርስቶስ መስቀል ላይ በከፈለው ዋጋ እኛ ነፃ ወጥተናል፣ ከባርነት ከኃጢአት ወጥተናል። አሁን ኢየሱስ ክርስቶስ በተሰቀለልን ወይም በከፈለልን መስዋዕትነት ሳይሆን ከአዳም ጀምሮ ኢየሱስ ክርስቶስ ተተሰቀለበት ጊዜ ድረስ ያሉ ፍጥረታት በኢየሱስ ክርስቶስ አማካኝነት በተከፈለው ቤዛነት ነፃ ወጥተናል። ከዛ በኋላ ግን እያንዳንዳችን እንደ ስራችን መጠን በስራችን ልክ ይከፈልናል ማለት ነው እና ኢየሱስ ክርስቶስ በመስቀል ላይ ከፍሎ በዋጋ ገዝቶናል እንጂ የራሳችን ስላልሆነ በራሳችን ሰውነታችን ላይ የፈለገንን ነገር ማድረግ አንችልም። በዋጋ ተገዝታችኋል፣ ሰውነታችሁ የእግዚአብሔር ቤተ መቅደስ መሆኑን አታውቁምን ነው ያለን። የመንፈስ ቅዱስ ማደሪያ ወይም ቤተ መቅደስ ናችሁ ይለናል። ሁለተኛ በዋጋ ተገዝታችኋል እንዳልነው በመስቀል ላይ በተከፈለው ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ ለዓለም መስዋዕት ሆኖ ሞታችንን ሞቶ ሕይወትን ለኛ ሰጥቶናልና በዋጋ ተገዝተናል እንጂ የራሳችን አይደለንም። በሰውነታችን እንደፈለግን ልናደርግ ሰውነታችንን የማይገባ ስራ ልንሰራ ከቶ አልተፈቀደልንም፣ የራሳችን አይደለንምና ማለት ነው። ሰውነታችሁን አክብሩ ይለናል። በንጽህና በቅድስና ልኖር ያስፈልጋል። ብርሃነ ዓለም ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ብለዋል። ቅዱስ ጳውሎስ ኢየሱስ ክርስቶስን በንጽህና በቅድስና በፍቅር በርህራሄ መስሎታል። እሱ እግዚአብሔርን ወይም ክርስቶስን እንደመሰለ እኛ ደግሞ አባቶቻችንን ቅዱሳንን ሐዋርያትን ጻድቃን ሰማዕታትን መምሰል ስላለብን እኔ እግዚአብሔርን እንደምመስል እናንተም እኔን ምሰሉ ብለዋልና ሰውነታችንን በንጽህና በቅድስና መጠበቅ ያስፈልገናል ማለት ነው። አራተኛው አንድ ኦርቶዶክሳዊ በራስ መተማመን እንዲኖረው እግዚአብሔርን ይዞ ሁሉን ነገር ማድረግ እንደሚችል ማመን አለበት። አንድ ክርስቲያን ኦርቶዶክሳዊ አማኝ እግዚአብሔርን ከፊቱ ካስቀደመ ሁሉን ነገር ማድረግ እንደሚችል እርግጠኛ መሆን አለበት። ሳይጠራጠር ሁሉ ነገር እንደሚችል ማመን አለበት። ምክንያቱም እግዚአብሔር አሸናፊ፣ እግዚአብሔር ተዋጊ፣ እግዚአብሔር ሁሉን ቻይ፣ እግዚአብሔር የድል ባለቤት መሆኑን ስለሚያውቅ ሁሉን የሚችል እግዚአብሔርን ከያዘ ሁሉን ነገር ማድረግ እንደሚችል እርግጠኛ ሆኖ መስራት አለበት። መፍራት መወላወል ወደኋላ ማለት አይጠበቅበትም ማለት ነው። ይህንን ከመጽሐፍ ቅዱስ ለማጣቀስ ወይም መጽሐፍ ቅዱሳዊ ማስረጃን ለማምጣት ያህል ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል ቅዱስ ጳውሎስ ለፊልጵስዩስ በላከው መልእክቱ ምዕራፍ 4 ቁጥር 13። ስለዚህ የጥንካሬ ምንጭ፣ የአሸናፊነት ምንጭ፣ የድል ምንጭ እግዚአብሔር መሆኑን ማመን ያስፈልጋል።